የእስልምና መጻሕፍትን እያገላበጠ ያነበበ ቁርአንንም በደንብ የቀራ ኦርቶዶክስ መሆኑ አይቀርም። በደንብ የቀራ ብያለሁ። ቁርአንም በደንብ የቀራ ኦርቶዶክስ መሆኑ አይቀርም። የእስልምና መጻሕፍትን እያገላበጠ ያነበበም እውነትን ማወቁ እውነትን ማግኘቱ አይቀርም። ሰላም የተወደዳችሁና የተከበራችሁ የምርታዊ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ አንድ ወንድማችን በደንብ አድርጎ ይናገራል። የእስልምና መጻሕፍትን ራሱ በደንብ አድርጎ ይናገራል፣ ይተቻል። ትክክል አይደለም ይላል። እንደዚህ አይነት ትውልድ እንዲፈጠር ነው መስራት ያለብን። ወንድማችንን እስኪ እናዳምጠው። ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቃርብም፣ ወደ ጀሃነም በደንብ ነው የሚያቃርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ ያጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ከሃዲ እንዲሆን አድርጌን የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጥለው። ይችን የምታክል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ እያለ ብለው ሪጀክት ያደርጉ ነበር። አንቀበልም፣ ተሳስተሃል፣ በደንብ አልሰማህም እያሉ ይመልሱባቸው ነበር ከቁርአን ጋር እያነጻጸሩ። አንዳንድ ሰው ዓላማህ ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ። እናርዳሃለን ከሄድክ እንዴ? አላመነበትም። አላህ እንዲመለክ የሚፈልገው አምነህበት ከካድክም ካላሳመነህም መብትህ ነው። ቂያማ ቀን ላመኑት የራሱ ምንዳ አዘጋጅተዋል፣ ለካዱት የራሱ ቅጣት አዘጋጅተዋል። ቂያማ ቀን ነው የቸገረን። ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን። ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ። ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ ያስረዱኝ። መሻይኾቻችሁን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለህ? ከዛ እሳቸው ደግሞ እንደኔ ነሽዳ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ እያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃያተ ሊማ ተተመነው። አላህ ሐቁን ያሳየን። እንደሰማችሁት ነው እንግዲህ እንደሰማችሁት ነው። ወንድማችን በደንብ አድርጎ ነው የተናገረው። በእውነቱ በጣም እናመሰግናለን። በጣም እናመሰግናለን። በዚህ ልክ ነው። መጻሕፍቶቻችሁን ብድግ አድርጋችሁ አንብቡ። በተለይ ክርስትናን የምትተቹ ሰዎች የራሳችሁ መጻሕፍት በደንብ አድርጋችሁ እዩዋቸው። ቁርአናችሁን አንብቡት። ቁርአናችሁ ገዳይ ነው ስንል እኛ ማስረጃ ይዘን ነበረ። በጣም እናመሰግናለን። ስለተመለከታችሁ በጣም እናመሰግናለን። ሰላም